ቴንኪዩ በጣም ከልብ አድርገን እናመሰግናለን። ተመልከት የሚያረጋውን ተመልከት። ክራይስት አርሚ ያው በሁላችንም ልብ ውስጥ ትልቅ ቦታ ያለው ቤተክርስቲያን ነው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ነብይ እዩ ጩፋም ደግሞ ብራንድ ነብይ ነው እንደ ሀገርም። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። በርዋን ቶፕ ነብይ ነው። ቶፕ መሆንን ደግሞ የሚያሳየው በእግዚአብሔር ሻለ ወይም በቤተክርስቲያን ጉዳይ ያንተ ባልሆነ ነገር ግን የኔነት አካልነት ስሜት ተሰምቶ በዛ ነገር ላይ ላደረከው ነገር ቃል እንኳን አይገልጽም። እንዴት ያዘ ያማል። ይሄንን መቁጠር የማይችል ትውልድ ካለ ልቡም ህሊናው ወይ ጥሩ ተናገር ወይም ዝም በል። ምን አልኩ? ማንም ልክ አይደለም ብዬ ነው የማምነው። ሌላው ደግሞ እንደ ቤተክርስቲያን ሮቦት ቤተክርስቲያን ወደዚህ ጉዳይ ከመግባቷ በፊት ብዙ ሰዎችን ለማግኘት ሞክራለች። እንደ ቤተክርስቲያን መሪዎች ኤክስፔክት የሚደረጉ ከዚህ ቀደም በዛች ቤተክርስቲያን ላይ ሲገኙ የነበሩ በአገልግሎትም የተባረኩ አገልግሎታቸውም እዛ ቦታ የጀመረ ሰዎች ከዚያም በተጨማሪ ደግሞ አመራር ላይ ያሉ አባቶች ብለን ኤክስፔክት የምናደርጋቸው ሰዎች ጆሮ ዳባ ልበስ ከማለት ውጪ ያደረጉት ነገር የለም። 20 ሰዓት ለሰው ከምታሽቃብጥ ለራስ 2 ሰዓት በርትተህ ስራ። አፕሪሺየትም የማድረግ ነገሩ የለም እና እንደ ወንጌል አማኝ ሰው የሚባለው ነገር ያገኘነው በአንተ በኩል ነው። አቤት 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 አቤት! እኛም በፕላቲኒየም ደረጃ አሽቃብጠናል። ስናለቀልቅ ከአጣቢው በላይ ነን እንላለን። አንተ ግን ሌብሉ ከፍ አድርገን የሰቀልከው ምንድነው? በእግዚአብሔር መንግስት ውስጥ ቤተክርስቲያን ስጣፋ አልፈልግም ማለት የራስህ አገልግሎት አለ፣ የራስ ሚኒስትሪ ያለ ነገር ግን ሮቦት ላይ በመዝራት ምንም ባንተ ላይ እንትን የሚለው ነገር የለም። ምክንያቱም እግዚአብሔር በመድሪቷ ላይ ሞገስ የሰጠ ሰው ነው። ያው ያን ነገር ግን አልፈ እኛም ማናቸው እንደዚህ ያሉት የሚገርም አባባል። ይሄን እንኳን ነው ራሱ ነኝ ያልኩት። እንዴ አንተ እንደዚህ አትልም። ምን ሆነ ነው ደረበልኛን አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ ታቅም ልትልም አትችልም። አንዳንዶች ገንዘብ ያስገቡት አንተ ከተናገርክ በኋላ ነው። ፕሮሚስ የገቡትን ያስገቡት ስማቸው መጥቀስ ማንችላቸው ሰዎች አንተ አንድ ቃል በማውጣትና እዛም ላይቭ ላይ እንደተናገርኩት ነው። ነብዩ ይጀምራል፣ ሌሎች ይቀጥላሉ እንዳልኩት አንተ ጀምረዋል። እግዚአብሔር ይረዳቸዋል። የተኙ ይነቃሉ፣ አይተው እንዳላዩ ይሁኑ ደግሞ ህሊናቸው ይበራላቸዋል። ይህንን ነገር ለመታደግ ይረባረባሉ ብዬ አምናለሁ። እንደ ቤተክርስቲያን ግን ቢግ ሪስፔክት አለን ለክራይስት አርሚ። ክራይስት አርሚ የሁላችንም ቤተክርስቲያን ናት። እኛም ደግሞ በሚዲያ ያለን ሰዎች ከምንቀበላትና ከምናከብረው ነብይ መካከል ነብዩ ጩፋ ቀዳሚው ነው። ይሄ የማይካድ እውነት ነውና ሰው እንዴት በኦቨርታይምም በፓርታይምም በቋሚነትም እንዴት ሲያሽቃብጥ ይኖራል? አንተ